እሺ ቶሎ መጨረስ ለምሳሌ አሁን ልንገራችሁ። እሺ ያው ላይቭ ላይ ስትሰሙ በዛው ላይ ሕክምና ስትመጡ ብዙ ሰዎችን ነው የምመልሰው ማለት ነው። በተለይ ቶሎ መጨረስ ችግር ወንዶች ሲያጋጥማችሁ በጣም ነው የምታፍሩት፣ በጣም ነው ሼም የሚይዛችሁ። ከዛ በኋላ ደግማችሁ ግንኙነቱን ለማድረግ በጣም ነው የሚደብራችሁ ማለት ነው። ቶሎ መጨረስ እንደ ክራይቴሪያ ራሱ ለመታከም ሬጉላር የሆነ ወይም ድግግሞሽ አለ ግንኙነት ህይወት የነበራችሁ መሆን አለበት። ያም ድግግሞሽ ደግሞ ላለፉት 6 ወራት በትንሹ መቆየት መቻል አለበት። በዛ ድግግሞሽ ጊዜ የመጀመሪያው ዙር ላይ ከጊዜ በኋላ የመጣ ቶሎ መጨረስ ከሆነ 3 ደቂቃ እና ከዛ በታች። ቀጥሎ ላለው ግንኙነት ደግሞ አንደኛ መቆም ቶሎ የማይችል ከሆነ ቢቆምም ግን ያኛው የቆይታው መጠን ተመሳሳይ ከሆነ እናንተም ሚስታችሁም በዛ የቆይታ ሁኔታ ደስታን የሚፈጥር የግንኙነት ህይወት ከሌላችሁ ክራይቴሪያ ነው ለመታከም ማለት ነው። ምክንያቱም አንዳንድ ወንዶች ይመጡና ግንኙነት ባለፈው ሳምንት አድርጌ በጣም ፈጠነብኝ፣ ሼም ያዘኝ፣ በቃ ለመታከም መጣው የሚሉ አሉ። እንደነዚህ አይነት ነገሮችን ህክምና አናደርግም፣ ክራይቴሪያውም ስለማይፈቅድ ማለት ነው። ስለዚህ ያለውን የክራይቴሪያ ሁኔታ ማሟላት አለባችሁ። ሌላ ሁለተኛው አንዳንድ ወንዶች ገና ስትጀምሩ ጀምሮ የሚኖራችሁ ፍጥነት አለ። አንዳንዱ ፕሪፔኔትሬሽን ነው። ገና ወደ ሴቷ ብልትም ከመግባቱ በፊት የቅድመ ዝግጁነቱ ላይ ወይም ፎርፕሌው ላይ የግንኙነት ውጥረቱ ከፊልና ስሜት መጥቶ ፈሳሽ ሊወጣባቸው ይችላል። ቀጥሎ ደግሞ ዝግጁ ላይሆንላቸው ይችላል። ዝግጁ ቢሆን ያላቸው ቆይታ 1 ደቂቃና ከዛ በታች ነው የሚሆንባቸው። እነሱም ሰዎች ግን ኬግል ስፖርት አያሳድግም። የብልት መጠናችሁ በተደጋጋሚ ነው የምናገረው። እድሜያችሁ ከጉርምስና እድሜ ካለፈ በኋላ አያድግም። ጉርምስና እድሜ ላይ ግን በደንብ ነው የሚያድገው። እስከ 16 ዓመት የብልት መጠን ተለክቶ ማይክሮ የምንለው የብልት መጠን ከሆነ ሆርሞን ቼክ አድርገን ሆርሞን ከተሰጠ በኋላ የሚገርም ለውጥ ነው የሚኖራቸው። የወጣትነት እድሜ ላይ የቴስቴስትሮን ሆርሞናችሁ በጣም ከፍተኛ ደረጃ የሚደርስበት ነው እና የግንኙነት ፍላጎታችሁ ከፍተኛ ሊሆን ይችላል። ተደጋጋሚ ማድረግ አቅማችሁ ከፍተኛ ሊሆን ይችላል። ስለዚህ ብዙም እንደ ችግር አንቆጥረውም። ወጣትነት ላይ ሊያጋጥም የሚችል ነገር ነው እና እንደ ህመም አንቆጥረውም። ግን አንዳንዴ በጣም የወጣ የግንኙነት ፍላጎት ያላቸው ሰዎች አሉ። እነሱም ሰዎች ያን ችግር ምን አመጣው የሚለው ታይቶ የግንኙነት ፍላጎታቸውን የሚቀንሱበትን ህክምና አማራጭ እንሰጣለን ማለት ነው። ለጡንቻ ማሳደጊያ ብላችሁ ቴስቴስትሮን እየተወጋችሁ ያላችሁ ወንዶች አሁኑኑ ብታቆሙ ይሻላችኋል። ይህ ቴስቴስትሮን ወይም ከውጭ ያለው ሲንተቲክ ቴስቴስትሮን የሚለውን በተደጋጋሚ በምትወጉበት ጊዜ ለአንጎል ከሚደርሰው መልእክት የተነሳ አንጎል በሰውነት ውስጥ በተፈጥሯዊ መንገድ መመረት ያለበትን የቴስቴስትሮን መጠን ይቀንሳል። ያም በሚሆንበት ጊዜ ለስንፈተ ወሲብ እንዲሁም ደግሞ ለመሃንነት የመጋለጥ እድላችሁን ከፍ ታደርጉታላችሁ። ቴስቴስትሮን ኢንዲኬሽን ከሌላችሁ ወይም ቴስቴስትሮን ምርመራ አድርጋችሁ ለእናንተ እድሜ ከበቂ በታች ካልሆነ በስተቀር ለሰውነት ክብደት ወይም ለጡንቻ መጨመር ብላችሁ ቴስቴስትሮንን በምንም አይነት መልኩ መውሰድ የለባችሁ። ሰላም እንዴት ናችሁ? ዶክተር አዲስ ጸጋ ነኝ። በዛሬው ቪዲዮ ስለ ሴቶች የምናይ ይሆናል። በተለይ ሴቶች ልጅ የመውለድ ሀሳብ ያላችሁ በየትኛው ጊዜ ቢረገዝ የተሻለ ይሆናል የሚለውን ዲስከስ ለማድረግ ነው። ሴት ልጅ የሰውነት ቅርጿን መጠበቋ፣ የቆዳዋን ውበት መጠበቋ ወጣት ሊያስመስላት ወይም ያንግ ሊያስመስላት ይችላል። ነገር ግን እንቁላሎቿ ደግሞ ያላትን እድሜ ሊናገሩ ይችላሉ። አንዲት ሴት ስትወለድ ጀምሮ ያላትን እንቁላል ነው ይዛ የምትቀጥለው። ያም ማለት ስንወለድ ወደ 2 ሚሊዮን አካባቢ እንቁላሎች ይኖሩናል። ከዛ ጉርምስና ላይ ስንደርስ በራሱ በተፈጥሯዊ መንገድ አልቀው ከ400 ሺህ እስከ 500 ሺህ እንቁላሎች ይቀሩናል። ከዛ ደግሞ በወር አበባ ዑደት እየወጡ እያለቁ ይሄዳሉ ማለት ነው። ስለዚህ እርግዝና ጥሩ የሚባለው እድሜ ጥናቶች እንደሚያሳዩት ከ20 እስከ 30 ባለው እድሜ ውስጥ ሴት ልጅ ብትወልድ ነው። በተለይ ከ35 ዓመት በላይ ሲሆን የክሮሞዞማል ችግር ያለባቸው ልጆች የመወለድ እድላቸው ከፍ ይላል። ስለዚህ የቆዳን ጤንነት መጠበቅ፣ የሰውነት ቅርጽን መጠበቅ ጥሩ ሆኖ ሳለ ልጅ መውለድ የምታስቡ ሴቶች ደግሞ ከሆናችሁ የእንቁላሎቻችሁንም እድሜ ብታስቡበት የተሻለ ነው። ቶሎ ለመጨረስ ችግር ደግሞ ከሚመከረው ኤክሰርሳይዝ አንደኛው ኬግል የሚባለው ኤክሰርሳይዝ ነው። ኬግል ብላችሁ ሰርች ብታረጉ ታገኙታላችሁ። ግን አጠቃላይ ኬግል ምንድን ነው የሚለውን ለማወቅ ሽንታችሁ ለምሳሌ ቢመጣ መሽናት የማትችሉበት ሁኔታ ላይ ብትሆኑ
መያዝ ትችላላችሁ ወይ መቆንጠጥ ወይም ኢንቢትዊን እየሸናችሁ ነገር ቢመጣ ልታቋርጡ። እሱ ኬግል ኤክሰርሳይዝ ይባላል። የተለያየ አይነት ግን የኤክሰርሳይዝ አይነቶች አሉት። እሱ የመቀመጫ አካባቢ ያሉ መስሎቻችሁ ወይም ጡንቻዎቻችሁ በደንብ እንዲጠነክሩ ያደርጋል። እሱም መጠንከር ደግሞ ስሜት እንድትቆጣጠሩ ይረዳችኋል ማለት ነው። በዛ መልኩ ኬግል ኤክሰርሳይዝ ጠዋትና ማታ በቋሚነት መስራት የቶሎ መጨረስ ችግርን በደንብ ያሻሽላል። ሌላ እዚህ ጋር የምነግራችሁ ምንድነው የሚሸጡ የሚቀቡ ወይም በስፕሬ መልክ ያሉ ቶሎ መጨረስን እንዲያክሙ የተዘጋጁ መድኃኒቶች አሉ። እሱ በእርግጥ ቶሎ መጨረስን ያስተካክላል፣ ያክማል። ነገር ግን የብልት ጥንካሬ ሳታረጉ ብተኙ የምታገኟቸው ጥቅሞች በዋነኝነት ለሴቶች ማለት ነው። ስለዚህ ፓንት ስታረጉ ሙቀት አለ ያልባችኋል። ስለዚህ እርጥበትና ሙቀቱ አንድ ላይ ሲሆን ደግሞ ለመጥፎ ባክቴሪያ ለፈንገስ እድገት እየተመቻቸ ይመጣል ማለት ነው። ላይክ ኖርማል ዳቦ እርጥበትና ሙቀት ሲያገኝ እንደሚሻግተው ይሄኛውም ያው ነው። ስፔሻሊ ደግሞ ከዚህ በፊት የፈንገስ ኢንፌክሽን ከተባላችሁ የባክቴሪያ ኢንፌክሽን ከተባላችሁ ላይክ ንፋስና አየር ያስፈልጋል ማለት ነው። ሁለተኛ ደግሞ ከፓንቱ የሚታጠበት ዲተረጀንት ሳሙና ሰውነታችሁ እንዲቆጣ ያደርጋል። ስፔሻሊ ደግሞ አለርጂክ እንደዚህ የመሳሰሉት ነገር ካለ ማለት ነው። በዋነኝነት ደግሞ ምቾት አለው። ስለዚህ የተሻለ እንቅልፍ የምትፈልጉ ከሆነ ባዶ ተኙ። ሰላም ጤና ይስጥልኝ፣ እንደምናችሁ። በዚህ ቪዲዮ ስለ ቫያግራ ወይም ሲልደናፊል ስትሬት እና ስለ ታዳላፊል ወይም ደግሞ ሲያሊስ ስለሚባለው ለወንዶች ሴክሹዋል ዲስፋንክሽን ወይም ኤሬክታይል ዲስፋንክሽን ለማከም ስለሚረዱት መድኃኒቶች ምንነትና ልዩነት እንዲሁም ደግሞ የጎንዮሽ ጉዳታቸውን ይዤላችሁ መጥቻለሁ። ወንዶች በተለይ ተከታተሉ እስከ መጨረሻው፣ ፎሎ ማድረጋችሁን አትርሱ ማለት ነው። የመጀመሪያው ያየነው እንደሆነ ሲልደናፊል ሲትሬት የሚባለው ወይም በተለምዶ ቫያግራ የሚባለው ሁለቱም እነዚህ ሲልደናፊል ሲትሬት እና ታዳላፊል የሚባሉት መድኃኒቶች ሁለቱም የሚሰሩት በተመሳሳይ መንገድ ነው። ያም ፎስፎዳይስተሬስ የተባለ ኤንዛይምን ኢንሂቢት በማድረግ ወይም እሱን በመግታት የደም ፍሰት ወደ ወንዶች ብልት እንዲሄድና ቀጥ ብሎ እንዲቆይ ያደርጋሉ። ለግንኙነት ዝግጁ ሆኖ እንዲቆይ ያደርጋሉ ማለት ነው። ሜካኒዝማቸው ወይም አሰራራቸው ተመሳሳይ ነው ማለት ነው። በመጠን ያየን እንደሆነ ምን ያህል ይወሰዳል ያልን እንደሆነ ሲልደናፊል ስትሬት ወይም ቫያግራ ከ25 እስከ 100 ሚሊግራም ድረስ ይወሰዳል። ብዙ ጊዜ የሚወሰደው 50 ሚሊግራም ነው። በዛ ዶዝ ነው የሚወሰደው ማለት ነው። ታዳላፊልን ያየን ግን ከ2.5 እስከ 20 ሚሊግራም ሊወሰድ ይችላል። በአብዛኛው 10 ሚሊግራም ነው የሚወሰደው ማለት ነው። ታዲያ ልዩነታቸው ጋር ስንመጣ አንደኛው የሚለያዩት አወሳሰዳቸው ነው። ለምሳሌ ቫያግራ ከአንድ ሰዓት በፊት ነው የሚወሰደው። ከአንድ ሰዓት በፊት ከግንኙነት ከአንድ ሰዓት በፊት ይወሰዳል። ከምግብ በኋላ ከምግብ በፊት መውሰድ ይቻላል። በባዶ ሆድ ሲወሰድ ግን የተሻለ ይሰራል ማለት ነው። እንግዲህ ይሄ ለመስራት አንድ ሰዓት ይፈጅበታል ማለት ነው። ከተወሰደ በኋላ ከአንድ ሰዓት በኋላ ነው ጥሩ ኢፌክት የሚኖረው ማለት ነው። ታዳላፊልን ያየን እንደሆነ ከዛ በፈጠነ ጊዜ ይሰራል ማለት ነው። በ20 ደቂቃ በ30 ደቂቃ ለግንኙነት ዝግጁ መሆን ይቻላል። ስለዚህ ከግንኙነት በፊት ከ30 ደቂቃ ከ20 ደቂቃ ቢወሰድ ይደርሳል ማለት ነው። ሌላኛው ዱሬሽን ኦፍ አክሽን ወይም ደግሞ ምን ያህል ጊዜ ይቆያሉ ወይም የመድኃኒቱ ምን ያህል ጊዜ ይቆያል ስራ ላይ ካልን ቫያግራ ከ4 እስከ 6 ሰዓት ነው የሚቆየው። ያ ማለት ከ6 ሰዓት በኋላ ኢፌክቱ እየቀነሰ ይሄዳል ማለት ነው። ስለዚህ ከ4 እስከ 6 ሰዓት ነው የሚወሰደው። ሰውየው በነገታው በጠዋት አካባቢ ልድገም ቢል ለምሳሌ ድጋሚ መውሰድ ይኖርበታል ማለት ነው። ነገር ግን ታዳላፊል ወይም ሲያሊስ የሚባለው እስከ 36 ሰዓት ድረስ ሊቆይ ይችላል። ያ ማለት ደግሞ መውሰድ አይጠበቅበትም ማለት ነው። ስለዚህ ያ ማለት እንግዲህ ማወቅ ያለባችሁ ግን 36 ሰዓት ድረስ ኢሬክት ሆኖ ይቆያል ማለት አይደለም። ግን በ36 ሰዓት ውስጥ መድገም ቢፈልግ ኢሬክሽን ሴክሹዋል ስቲሙሌሽን በቀላሉ ማግኘት ይችላል ማለት ነው፣ ታዳላፊልን የሚወስድ ከሆነ ማለት ነው። ሌላኛው መሰረታዊ ልዩነታቸው ታዳላፊልን በየቀኑ መውሰድ ይቻላል። በቀን አንዳንዴ ቢወሰድ ለአጭር ጊዜ፣ በጣም ሁሌ ሳይሆን ቢወሰድ ለተወሰነ ጊዜ። ይሄ በተለይ ቢፒኤች ፕሮስቴት ያለባቸው ሰዎች ቢወስዱት እንትን ይላል ማለት ነው። በየቀኑ መውሰድ ይቻላል ታዳላፊልም ማለት ነው፣ ሲያሊስ የሚባለው። ከዛ ውጪ
እንዳልኳችሁ ሁለቱም ይሰራሉ። ታዳላፊልም ሲልደናፊልም ስትሬትም በእነዚህ ፕሮፋይል ነው የሚለያዩት እንጂ ሁለቱም መድኃኒቶች ይሰራሉ ማለት ነው። ኢሬክሽን አቺቭ ለማድረግ ይጠቅማሉ ማለት ነው። ከዛ ውጪ ሳይድ ኢፌክታቸውን ያየን እንደሆነ ወይም የጎንዮሽ ጉዳት ያየን እንደሆነ አንድ ሰው ቫያግራ ከተጠቀመ በኋላ ራስ ምታት ሊሰማው ይችላል። ሁሉም ሰው ሁሌም ይሰማዋል ማለት አይደለም። ራስ ምታት ግን ሊሰማ ይችላል። ፊት ደግሞ ሊሞቅ ይችላል። አፍንጫ ደግሞ እንደ መድፈን አይነት ነገር በሁለቱም መድኃኒቶች ይሄ ሊከሰት ይችላል ማለት ነው። የትኛው ይሻላል የሚለው ተጠንቷል። አብዛኛው ተጠንቷል። በቻይና አካባቢ የተጠኑ ጥናቶች አሉ። 73% ወንዶችም ሴቶችም ታዳላፊልን አሽለው መርጠው ተገኝተዋል ማለት ነው። ነገር ግን ሳይድ ኢፌክት እና ስራቸውን ተመሳሳይነት ያለው ማለት ነው። ይሰራሉ ሁለቱም፣ ሳይድ ኢፌክታቸውም ሁለቱም ተመሳሳይ ነው። ነገር ግን ቅድም እንደነገርኳችሁ ታዳላፊል እስከ 36 ሰዓት ይቆያል። በየቀኑ መውሰድ ይቻላል። ቶሎ ደግሞ ከተወሰደ በኋላ ወደ ስራ ለመግባት ያስችላል። ከዛ ውጭ ግን ሳይድ ኢፌክታቸው ተመሳሳይ ነው ማለት ነው። እንግዲህ ኮሜንት ካላችሁ እንደዚህ አይነት ትምህርቶች በቀጣይ እንድሰራላችሁ የምትፈልጓቸው ካሉ ኮሜንት ላይ ጻፉልኝ። ፎሎ ማድረጋችሁን አትርሱ። ይሄን ይመስላል።